ጤና ይስጥልኝ። አሁን ደግሞ በእርግዝና ጊዜ ስለሚሰራው ሶኖግራፊ ምርመራ ወይም የአልትራሳውንድ ምርመራ በዚህ አጭር ቪዲዮ እንነጋገር። ሶኖግራፊ ወይም አልትራሳውንድ ምርመራ በእርግዝና ጊዜ እጅግ በጣም አስፈላጊ ከሚባሉ ምርመራዎች አንዱ ነው። በተለይ መሰራት ያለባቸው ግዴታ ሶኖግራፊ ወይም አልትራሳውንድ እርጉዝ እናቶች መታየት ያለባቸው አስፈላጊ ጊዜዎች አሉ። እነዚህን አንድ በአንድ እናያለን። በተለይ ሶስት አስፈላጊ ጊዜዎች አሉ። በትንሹ 3 ጊዜ ሶኖግራፊ ወይም አልትራሳውንድ መታየት አለባቸው እርጉዝ እናቶች። የመጀመሪያው መታየት ያለባቸው በመጀመሪያዎቹ 3 ወራት ውስጥ በተለይም እርግዝና እንዳለ በሽንት ተመርምሮ ከታወቀ ከ6 ሳምንት እስከ 12 ሳምንት ወይም እስከ 14 ሳምንት ባለው ጊዜ ውስጥ በመጀመሪያዎቹ 3 ወራት ውስጥ መታየት ያስፈልጋል። በመጀመሪያዎቹ 3 ወራት ውስጥ የምትታዩት አልትራሳውንድ ወይም ሶኖግራፊ ጥቅሙ ምን እንደሆነ ልንገራችሁ። 2 ዋና ጥቅሞች አሉት። በመጀመሪያዎቹ 3 ወራት ወይም እስከ 14 ሳምንት ከ6 ሳምንት እስከ 14 ሳምንት ባለው ጊዜ ውስጥ የምትታዩት የሶኖግራፊ ምርመራ 2 ዋና በጣም አስፈላጊ የሚባሉት ጥቅሞች አሉት። አንደኛው የእርግዝናውን ቀን እድሜ ይነግራችኋል። በተለያየ ምክንያት እናንተ የመጨረሻ የወር አበባ ያያችሁበትን ቀን ላታውቁ ትችላላችሁ። ለምሳሌ አንዳንዶች የወሊድ መከላከያ እየወሰዱ ያረግዛሉ። አንዳንዶች ደግሞ ሳያውቁ አርግዘው በድንገት ራሳቸውን እርጉዝ እንደሆነ ያውቃሉ። ሌሎቹ ደግሞ ለምሳሌ የወር አበባ መዛባት እንደዛ አይነት ችግሮች መሀል እያሉ ሳያውቁት ያረግዛሉ። ስለዚህ በዛን ጊዜ የመጨረሻ ወር አበባ መቼ እንደሆነ ለማወቅ ይቸገራሉ። በዚህ ምክንያት የመጀመሪያ 3 ወራት ውስጥ የሚሰራው ሶኖግራፊ ምርመራ ቀን ለመቁጠር እጅግ በጣም አስፈላጊ ነው። ምክንያቱም የእርግዝና ቀን እየጨመረ በሄደ ቁጥር በሶኖግራፊ የሚታየው የቀን ቆጠራ ወይም ሶኖግራፊ የእርግዝና እድሜው ይሄ ነው ብለው የሚነግሯችሁ እርግዝናው እየጨመረ በሄደ ቁጥር ቀኑን በትክክል አይናገርም ሶኖግራፊ። ነገር ግን የመጀመሪያ 3 ወራት ውስጥ በደንብ ቀኑን በትክክል መለየት ይችላል። ስለዚህ በመጀመሪያዎቹ 3 ወራት ውስጥ ሶኖግራፊ ታይታችሁ ከሆነ እና ተመዝግቦ ዶክመንት ተደርጎ ተቀምጦ ከሆነ ወደፊት ስትወልዱ ቀኑ ስንት ነው እንዴት ነው ተብሎ መጨነቅ ውስጥ መግባት የለም ማለት ነው። ስለዚህ የመጀመሪያ መታየት ያለባችሁ 3 ወራት ውስጥ የመጀመሪያዎቹ 3 ወራት ውስጥ ቢያንስ አንድ አልትራሳውንድ መታየት ያስፈልጋል። ስለዚህ ይሄ ደግሞ የሚጠቅማችሁ ያልኳችሁ አንደኛ ቀን ለመቁጠር ነው። ሁለተኛው በጣም አስፈላጊ የሆነበት ምክንያት ምንድነው? እርግዝናው በትክክል ማህፀን ውስጥ ነው ወይ ያለው? ምክንያቱም ብዙ ከማህፀን ውጪ የሚፈጠሩ ብዙ አይነት እርግዝናዎች አሉ። ስለዚህ እርግዝናው በትክክል ማህፀን ውስጥ ነው ወይ ያለው የሚለውን ነገር ያረጋግጥላችኋል። ስለዚህ በመጀመሪያ 3 ወራት ውስጥ የምትታዩት ሶኖግራፊ ምርመራ እነዚህ 2 ዋና ነገሮችን ይጠቅማችኋል። አንደኛ ቀን ለመቁጠር ይጠቅማችኋል። ሁለተኛ እርግዝናው በትክክል ማህፀን ውስጥ በትክክል በቦታው መፈጠሩን ያረጋግጥላችኋል። ስለዚህ በእነዚህ 2 ምክንያቶች እጅግ በጣም አስፈላጊነቱን ሊነግራችሁ እፈልጋለሁ። ሁለተኛ ለምንድን ነው ሶኖግራፊ መታየት ያለባችሁ? መቼ ነው መታየት ያለባችሁ ካልን ሁለተኛ መታየት ያለባችሁ የሚመከረው ከ4 ወር እስከ 6 ወር ከ4 ወር እስከ 6 ወር ባለው ጊዜ ውስጥ ሁለተኛ ሶኖግራፊ ቢኖራችሁ ይመከራል። በዚህኛው ጊዜ ውስጥ ደግሞ የሚጠቅማችሁ ምንድነው? የህፃኑን አፈጣጠር የህፃኑን እድገት ለምሳሌ የአፈጣጠር ችግር ያለበት ህፃን ከሆነ በተፈጥሮ አፈጣጠሩ እድገቱ ትክክል ያልሆነ ህፃን ከሆነ ወዲያው ቶሎ ለመለየት የመጀመሪያዎቹ 4 እስከ 6 ወራት ውስጥ ሶኖግራፊ ቢኖራችሁ በጣም ይጠቅማችኋል። ስለዚህ ሁለተኛ ሶኖግራፊ መታየት ያለባችሁ መቼ ነው? ከ4 እስከ 6 ወራት ባለው ጊዜ ውስጥ ብትታዩ የልጁን እድገትና የልጁን ተፈጥሯዊ አፈጣጠር የሰውነት ክፍሎቹን በሶኖግራፊ በደንብ ለይቶ ለማየት እና ችግር ካለም ወዲያው ለመለየት አስፈላጊውን ነገር ለማድረግም ስለሚጠቅም ቀጥሎ ሁለተኛውን መታየት ያለባችሁ መቼ ነው? ከ4 እስከ 6 ወራት ባለው ጊዜ ውስጥ እርግዝና ሶኖግራፊ ወይም አልትራሳውንድ መታየት ያስፈልጋቸዋል። ሌላኛው ለመውለድ በሚቀረብበት አካባቢ ከ7 ወር በኋላ እስከ 8 ወር ከዛም በላይ ባለው ጊዜ ውስጥ አንድ ደግሞ ብትታዩ ይጠቅማል። ሶኖግራፊ 3ኛ ነው።
ይህኛው ደግሞ የሚጠቅማችሁ ምንድን ነው? አንደኛ ቅድም እንዳልነው የልጅን እድገት ለማየት ይጠቅማል። አንደኛ። ሁለተኛ የእንሽርት ውሃ በትክክል በቂ ነው ወይ፣ የእንሽርት ውሃ ለህፃኑ እድገት በሚያመች መልኩ በቂ አለ ወይ የሚለውን ነገር ይነግራቸዋል። የህፃኑን አቀማመጥ፣ የህፃኑን አመጣጥ ለመለየት ይጠቅማቸዋል። ስለዚህ የህፃኑን ጤንነት ለማየት፣ የህፃኑን እድገት ለማየት፣ የእንሽርት ውሃ በትክክል በቂ መሆኑን ለመለየት፣ ህፃኑ በቂጡ ነው የመጣው ወይስ በጭንቅላቱ ነው የመጣው የሚለውን ለመለየት፣ በዚህኛው ደግሞ መጨረሻዎቹ ወራት ላይ አልትራሳውንድ ወይም ሶኖግራፊ እርግዝና ላይ ብትታዩ በጣም ይጠቅማቸዋል። ስለዚህ እነዚህ ሶስት ዋና ዋና ጊዜያቶች ውስጥ ቢያንስ አንድ እርጉዝ እናት እነዚህ ሶስት ጊዜ ውስጥ አንዳንድ አልትራሳውንድ ቢያንስ ቢኖራት በጣም ለህፃኑም እድገት ለሷም ለኮንፊደንስ ይጠቅማታል። ስለዚህ ለሷም ጤንነት ለህፃኑም ጤንነት በጣም እጅግ አስፈላጊ ናቸው እነዚህ ሶስት ጊዜ። የመጀመሪያዎቹ 3 ወራት፣ ከዛ ቀጥሎ ከ4 እስከ 6 ወር ባለው ጊዜ ውስጥ፣ ከዛ በኋላ ደግሞ ወደ መጨረሻዎቹ 8ኛ ወር አካባቢ የሚታዩ ሶኖግራፊ ጥቅሙ ይሄን ይመስላል። እናንተ ምናልባት የምትጠይቁት ጥያቄ ካላችሁ፣ ያልገባችሁ ነገር ካለ፣ ሌላ ምናልባት የምታውቁት ነገር ካለ ከዚህ በታች ኮመንት ጻፉልኝ። ጥያቄ የሚጠየቅም ካለ ብትጠይቁ መልስላችኋለሁ። ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። አመሰግናለሁ።